ከካሜራ እኛ ያመጡልን ነው የምንፈርደው ያንን እኮ ከኋላ እኮ አብረዋትም መጣው ከካሜራ ጀርባ ቆሞ ሊሆን ይችላል ከካሜራ ጀርባ እንጨትም ይቆማል እንኳን ሰው ቀርቶ ምንም አይደለም ይሄ ቀን ያልፈውና በሰፊና ወራለሁ ይሄ ቀን ብቻ ይለፋ በሰላም ከዛ በሰፊ መልስ እንሰጣለን ለሁሉ ይመራው 100 ሺህ ለማስገባት ሃይሚ ከብዙዎቹ ጎን ቆማለች እሷ ግን ይሄን አይነት ነገር ሲገጥማት ማንንም አልቆመላት ችግር የለውም ነገ ጧት ያስተዛዝበናል ነገ ጧት ቻናላቸው ሲቀዘቅዝ ይጠራታል እሷ ግን እዚህ ቦታ ላይ ስትገባ ከወዲያ ተወዲህ እንደዚህ ስትዞር ወደ ቀኝ ወደ ግራ ስትዞር ትናንትና እንዴት እንዲያሳዘነችኝ አንድ ሰው ከጎኗ ሆኖ ቢሆን ያኔ አስቡት እና ችግር የለም ሁሉም ለቻናሉ ነው የሚፈልጋት እሷን 100 ሺህ ለማስገባት እሷ ዝቅ አርጋ ስም አልጠራም ብዙ ከወንድሞቹ ጀምረው ማለት ነው እና እንደዛ የሆነ ነገር እንትን ሲላት ወደ ቀኝ ወደ ግራ ስትዞር ማንንም የላትም ብቻዋን ነው የምትጋፈጠው ይችላል ግን እናዝናለን ይሄም ቀን ያልፋል ትናንትና አሁን ወደዛ ወደዚህ ብላ እንኳን 50 ሺህ ግራ ማንንም የለም ራሷን ተስፈንጥራ ያምልጣ ይወጣች አይደለም እንኳን 50 ሺህ እና 200 ሺህ ያዘች ከተይና ቪዲዮ ያቀርባል ቻይና ሊቀጥላል ገብቶሻል የቻይና ሊቀጥላል ይሄዳል ሰው ልጅ ግን አይጠፋም አንድ ቦታ ነው የሚቀጥለው ሁሉም ለጥቅም ነውና በቃ ትናንትና አላሳዘነቻችሁም ወደ ግራ ስትዞር ወደ ቀኝ ስትዞር እዛ ሲደባደው ማንንም የላትም መሀል ላይ ቀረ ግን በመጨረሻ ራሷና እንትን ብላ ተስፈንጥራ ያወጣችሁ ይሄ ሁሉ ሃይሚ የቻናል ቢቆጠር ስንት ቻናል ነው ከፍታ ስንት ቻናል ነው 100 ሺህ እንዲገባ ስንት ቻናል ነው 50 ሺህ እንዲገባ የታው አንድ ቀን ለቤተሰቦቿ ለወንድሞቿ ለእህቶቿ ወደሷ ቅርብ የሆኑት ብሩኬን እንኳን ይዛይዳና እንከፈትለት ለይሄ ዘመዴ ነው እቺ ዘመዴ ናት ብላ አንድ ቀን አታቀም ብሩኬ ግን ቡታጀራ ውስጥ እግዚአብሔርን ለብዙ ሰው አብሯት ሂዶ እሷ ካለልች ራሱ ስሟን ስጠራ እናረጋለን እንዴ ቻናል ሰምተሻል እንትና ቤት ዊና ቤት 100 ሺህ ሊገባ ይሄ ፊት ኦዲየንስ አለው እያለ ነው የነበረ ያን ሁሉ ይዟት ሄደው ለጓደኛው 100 ሺህ ለማስገባት ነበር ለጓደኞቹ አሁን ብሩክ ጋር ከሆኑ የሷን ዘመድ ማን የከፈተችው ሲያሳዩ ከጓደኞቹ እስከ ዘመር ነው የሱ የተከፈተለት ግን እዚህ ቦታ ሲደርስ ግን ሁሉም ባሽሙር ይጽፋል ሁሉም ባሽሙር እንትን ይላል እንጂ አንድ ቀን ከሃይሚ ጎን ቆሞ ይሄ አይደለም ይሄ ከሆንሽ እኔ አለሁሽ የሚል አንድ የለም ካሜራ ራሷን አተጋፍጣ እየወጣች እያየናት ማሬ አስረግጬ የምነግራችሁ ከፊታችሁ ነጥለኝ ብሩኬ አይረባም ነገም ዛሬም አይረባም በዚህ ዘመን ማነው እስቲ የሚወዳት ልጅ ማነው እዛው እንትን ይላል እንጂ ማነው አሳልፎ የሚሰጠው እስቲ ምን ሲል ነበር ያመቷ ፈቅራታለሁ ሲል በሃይሚ ድርድር አላቀም ሲል ነበር አሁን ምን ተገኝቶ ነው እንዴ ሴቲቱ ልጅ እሺ እሱ ባመጣው ጣጣረ መጥ ውስጥ ጥሎ መውጣት ማለት ምን ማለት ነው ሰነናገር እንደዚህ አሉ እንደዚህ ኮኑ እንደዚህ እንዴ ወረቱን ነው መነጋገር ያለብን እኮ ያመጣው ራሱ ነው ይሄን ጣጣ ሶሲን አታቃት ዲያኒን አታቀው እቺ ልጅ ሶሲን ገትቶ ይዞ መጣ ሶሲ ዲያኒን ይዛ መጣ ዲያኒ ደግሞ ማህበረሰቦቹን እነዚህ ስርዓት የሌላቸውን ጀማዓ እዛ ረመጥ ውስጥ አስገባት ይሄው ሁሉ ጦስ የማን ነው የብሩክ ጦስ ነው ራሱ ባመጣው ነው እንትን ያለው እንዴ ወንድ ልጅ ሴት ልጅ ረመጥ ውስጥ አርጎ ሲሸሽ እኔ መጀመሪያ ብሩኬን አየሁኝ የሚገርም ነገር እንዴ ሩታ እንኳን ስትሰራ እነዲያኒ መተው ከቤት ውጭ መቻልኩሽ እንደዚህ ሲል ነበር በዛም ላይ ደግሞ አንዋር ነበር ከጎኗ ያ ሁሉ ድራማ ሲሰራ ለምን ሆነ የዛሬን ያደርገውና የኤፋ ቤት የተናገረኝ ቃል ከተግባሩ ዜሮ ነው ዜሮ ማለት ነው የሰው ስለማስተረክ ብዙ ቃላቶች ተጠቅሞ ነበር ግን ዛሬ በሱ ሲደርስ ግን ዜሮ ሆኖ ተገኘ ምን አለ እንዴ ብሩኬስ ከመጀመሪያው ይቅርታ አድርጉልኝና ከመጀመሪያው ውስጥ ጀምሮ እኔ እንደዛ አረጋለሁ ወደ ተግባር ሲኖረው የለም እኔ በሃይሚ ድርድር አላቀም በህይወት የሆነ ሰው ቢመጣ እውነቱን ስነግርህ እንትን እንደዛ አረጋለሁ ሲል ነበር ኤፍሬምን ይሄው ዛሬ በህይወቱ የሆነ ሰው መጣ ጥሎ ነው የሸሸው የት ነው የትናንትና ኤፍሬም ቤት ያወራው ቪዲዮ ተግባር የት ነው እስኪ በራሳችሁ አስቡና እንትን በሉት በጣም ያሳዝነው እኮ የምር የሚያወራው ሌላ ነው የሚኖረው ሌላ ነው ልጁ እሱ ሲጀምር ምን ብሏል ትላንት ያለፈ ነገር ይሄ ያለፈ ነገር ነው አትጃጃሉ ማለት ፈልጎ ነው
እና አንቺ ታዲያ ብሩኬ በዚህ አስተሳሰብ የት እንደሚደርስ ሁላችን እናያለን። እናንተ ግን እንገራችሁማ ልጁ አሁን የፈለገው እሷ እዚህ ተግባር ውስጥ ስትገባ እኔ ፈልጌ ነበር፣ ሰላማዊ ነኝ፣ እኔ መታረቅ ፈልጌ ነበር፣ እኔ እንደዚህ ነኝ፣ ራሱን ማሸሽ ነው የፈለገው። እሷ ጸረ ሰላማዊ፣ ሰላም የማፈልግ ችግር ፈጣሪ ምናምን አድርጎ ነው መሸሽ የፈለገው። ግን እሳት ውስጥ ማስገባቱን እሱ ስሙን ንጹህ ማድረግ ብቻና ብቻ ነው የፈለገው። ሃይሚ እዛ ውስጥ ረመጥ ውስጥ ማስገባቱት ዝም አላለው፣ ድንቅም አላለው። እንደገና ደግሞ ለሚናገራታቸው ቃላቶች ይሄ ነገር ያሰድባታል፣ እሷን ያስጠቁራታል የሚባለው ነገር ኬር አልሰጠውም፣ ቦታ አልሰጠውም። እሷ ግን እሱ እንዳይሰድ የምትጠቀማቸው ቃላቶች እንኳን ራሱ ተጠንቅቃ ነው እንዴ። ትክክል። ለምንድን ነው እናንተ የምታለባብሱት? ይሄ ሁሉ ጦስ እዚህ ሁሉ ጦስ የገባችው የእሷ ስህተት አንድም አልታየኝም። እኔ መሄዷ በጨራሽ ሚዲያኒ ጋር መታየቷን መጀመሪያ ያስገባት እሱ ነው። እሱ ክሱን እንትን እላለሁ ሲል እሱን በፍቅር ያኔ በፍቅር ስላችሁ ያኔ በእንትን በመግባባት ብሩኬ ጦስ ውስጥ እንዳይገባ ነው እየሰራች ያለችው። እሱ ግን ያ አልታየውም። ገባሽ? አንዴ ሀብላ ረክሻ፣ አንዴ እሱ ጋር ሄርሻ፣ አንዴ እንደዚህ አረክሻ ለኔ ብለሽ ነው ብሎ እንኳን አልተረዳትም። ስለዚህ ምንድነው የምታወሩት? እኔ ብሩኬ ጥላቻ የለብኝም። ነገር ግን እውነቱን ነው ጦስ ውስጥ ያስገባት 100% እሱ ነው። የእሷ ጥፋት አንድም አልታየኝም እስካሁን ለራሴ ለግል ኖ እሱ ምን መሰለሽ፣ ቆይ ውዴ ምን መሰለሽ፣ እሱ አሁን ተለያይተናል ተባባሉ አይደል? ከዚህም በፊት ግን እኔ ዛሬ ሊጨርስ ነው ጨርሼ ለመውጣት ነው ከዚህ ውስጥ ብሎ አራታቸውን ጠራ አይደል? ከሱ ጋር አራት ሆኖ ሲመጡ ማለት ነው ለመጨረስ መጥቷል አይደል? ለምን እሱ ማለት ነው ብሩኬ ዳኒን ለሃይሚ ምን አይነት ስሜት ነው ያለህ ብሎ ባይጠይቅ ያልቅ ነበር ይሄ ነገር። እሷ አትጠይቀው ስትል ጠይቃለሁ አለ። ከጠየቀ በኋላ ደግሞ መጨረስ አለበት። መጀመሪያ አለመጠየቅ፣ ከጠየቀ በኋላ ደግሞ መጨረስ አለበት። እሷን እዛ ውስጥ አትገብቶ እናንተ ጨርሱ ብሎ መሄድ አልነበረበትም። እሱ ዳኒ ማለት ነው። ዳኒ ለሷ ስሜት አለኝ ስል ምን አይነት ስሜት? እኔ እንጨት አይደለሁም እኮ የሰው ልጅ ነኝ፣ ከሷ ጋር ያለሁት እኔ ሰው ነኝ ብሎ አፉን አስዘርግቶ ቢሆን ራሱንም አስከብሮ እሷም ትከበራለች፣ ይወጣል ከመሃላችሁ። ግን እሱ እናንተ ጨርሱ ብሎ ጀምሮ ሄደ አይደል እንዴ? ኦኬ እሱም ይሁን። ቆይ እሱም ደግሞ ይሁን። አሁን ቆይ ተለያዩ አይደል? ጨረሱ፣ ተለያዩ። መጀመሪያ ከየት አመጣ ሃይሚን? ትልቅም ትሁን አዋቂም ትሁን አታቅም ይሁን ከየት አመጣ? ከጋሽዬ እጅ ወጥ ተቀበለ አይደል እንደ ባህደራ ለዛ አሁን ቆይ እሺ ልጨርስልሽ። ለዛ አሁን ጋሽዬ አዲስ አበባ ነው ያለ ማለት ነው። አዲስ አበባ ባይኖርም ቡታጀራ ይዟት ቤት ችግር የለውም። አዲስ አበባ ስላለ ጋሽዬ እና እኔ አደራ አንተ ለኔ አደራ ሰጥተሃል አይደል? ሃይሚ ደግሞ እኔን ስላልፈለገች ከኔ ጋር መስራት ስላልፈለገች በኋላ የሆነ ነገር ከሆነች እኔ ጸጸቱ ጽገባለሁ፣ አንተም ደግሞ ታዝንብኛለህ። እንደውም ቤተሰቦቹም ደግሞ የዩቲዩብ ቤተሰቦችም ደግሞ ስለሚያዝኑብኝ አደራህን እህው ተቀበል ብሎ ለጋሽዬ ሚዲያ ፊት ለፊት እንደተቀበለ እዛው አምጥቶ ለሱ ማስርከብ ነበረበት አይደል? እንዲህ ሃይሚን ግን እሱ ጥሏት ሄደ። ነገ የሆነ ነገር እቺ ልጅ ብትሆን እኛም የምንጠይቀው እሱን ነው። ጋሽና ማናችሁ የሚጠይቀው እሱን ተጠያቀው እሱ ነው እኮ። ለሱም ጥሩ አይደለም እኮ ለሱም ጥሩ ስላልሆነ ከዚህ ውስጥ ማውጣት ያለበት እሷ ብሩኬና ብሩኬ ብቻ ነው። እኔ በጣም ነው የምወደው እሱን፣ አብሮ ቢሆኑ ደስ ይሉኛል። ግን ደግሞ ካልፈለጉም ደግሞ እግዚአብሔር አንድ ሁኑ ካላለ ችግር የለውም። ግን ማስረከብ ያለበት ብሩኬ ነው በቃ እሷን። ከዛም በኋላ እንደፈለገች ትሁን፣ እሷ መብቷ ነው። እሱ ከሰጠኝ ለኔ የተናገረች እኮ እኔ የታቃታለሁ ሱሲን የታቃዋለሁ ዳኒን ሱሲን አምጥተህ አይደለም ያፍ የምታስከፍትብኝ አለች እኮ ባለፈው ሙፍቲ ጋር የተገናኙት አልሰማችሁም? ቪዲዮ ላይ እና ታዲያ ከጥጀለኔ ቅርታ በመሃል ገባው እኮ ለዛ አልኩሽ። ለዛ አሁንም እቺ ልጅ የሆነ ነገር ከዚህ ህዝብ ወጣቶች ጋር ጎረምሳ ጋር የሆነ ነገር ከሆነች በኋላ ጸጸቱ የብሩኬ ነው። እኛም በጣም ነው የምናዝነው። እግዚአብሔርም በሱ በጣም እናዝናለን። ቤተሰቧም ደግሞ በጣም ያዝናሉ። ወንድሞች እያላት እኮ እህቶች እያላት እኮ ለብሩኬ ያሳልፈው ሰጥ እንደውም ሳምንት ትቆይ ምናምን ስል ጋሽዬ እኔም ቆያለሁ በቃ ከሷ ጋር ብሎ በአፉ ተናግሯል አደባባይ ላይ። እሱ ነው የጠራ ጋሽዬ፣ እሱ ነው እንደውም ፕራንክ አርጎ ከጋሽዬ ጋር ሃይሜ
ከዛን ተቀብሎ አደራውን ተቀብሎ ይዟት የመጣ ትልቅም ትሁን እንደፈለገ አዋቂ መመለስ አለበት ወደሱ። ይሄ የሁሉም ጥያቄ ነው ውዶች። ይሄ ነው ማንኛችንም እያልን ያለ ነው። ይሄን ስንል የሱ ጥላቻ ያለብን ያደርጉታል ማለት ነው። የፈለጉትን ይበሉ። እውነት ከመናገር ወደ ኋላ አንልም። ይሄ ነው እውነታው እኮ በቃ እኔ ምን እንትን ያለኝ አሁን ለምንድን ነው እሱ አሳልፎ ሰጣት? ድብና አድርጎ ነው አሳልፎ የሰጣት። ድብና አድርጎ ነው አሳልፎ የሰጣት። የሚያወራው ቃላት ሌላ፣ ተግባሩ ሌላ። ኤፍሬም ቤት ያወራው ማለት ነው። ኤፍሬም ቤት ያወራው ቀጥታ ተተገበረች እሱ ህይወት ላይ ማለት ነው። ግን ያረገው ነገር የለም። ምንድነው ያረገው? እጅ ወደ ላይ ብሎ ነው የወጣው። እንዴ ምናችሁ ነው? ኤፍሬም ቤት ያወራው መቼም ያላዳመጠ የለም ነው የወጣው። ግን ዛሬም ነገ እግዚአብሔር እዛ ወጥመት ውስጥ ልጅቷን ማስወጣት የሚችለው ብሩኬና ብሩኬ ብቻ ነው። ጌታ ምስክሬ ነው። ታውቃቸዋለች እሷ እንዴ እውነት አንድ ነገር ልንገራቸው እህቶቼ፣ በህይወታችሁ ውስጥ ትክክለኛ ወንድ ይላክላችሁ። አጠገባቸው የሚሆነው ክፉ ሰዓት ጥሩ ሰዓት አጠገባቸው የሚሆነው ጠበቃ የሚሆንሽ ወንድ አሳልፎ የማይሰጥሽ ወንድ ወላሂ ለልዱ አናዲ። ሴቶች ተማሩ፣ እናንተ ተማሩ። ሴቶች በተለይ እንዳህኛ ያላችሁ ተማሩ። እኔና ታይሚዬ እኔ ጋር ወላሂ የነቀለ ሰው ጋር ተገናኝሽ ያሳልፎ የሰጠሽ ወንድ ምንድነው? ወዴት ምን ዋስትናለሽ? የሆነ ነገር ቢፈጠር ይሄ ቀላሉ እኮ ነው። የሰው ልጅ ብዙ ያጋጥመዋል በህይወቱ። እነሱ ሰው ቢያሳውቃት ጥሩ ነበር። ቆሻሻ ዝባላ ሰው ጋር የሆነ ሰው መጥቶ አፈቅርሻለሁ ሲላት በቃ እሱ እንደንትን ከዛ የሆነ ሰው ሲመጣ ደግሞ አያገባሽም ይላታል። እሺ ምንድነው የምትሆነው ልጅቱ? እስኪ በራሳችሁ አዙራችሁ አስቡት። አዳጋ በመጠቀሙ ስለ ባህሪው ምን እንማራለን? ሰምታችሁ ወይ? ማን ነው ምንድነው ከፈታችሁት? ለማስጠንቀቅ ነው ምንድነው የምትለው? ወንድ ነው እንደ የገባው? ሴት ናት የገባችው። ግን የሚያወራ ሰው አለ ከጎኑ አጋጣሚ። አይዋ ያ ስልክ ከፍታለች፣ ስለ ትምህርት ከፍታለች መሰለኝ። ሚዩት ማድረግ እንትን አላለች። አንድ ቁጥር ምጥፈውን አስገቢያት። አዩ ሲጀመር አዩ እኔ ኮሜንት አስቀባጫለሽ እንዴ? አለው ሪካርድ እያደረጉ ነው ድምጽ ሪካርድ ሲደረግ እንደው የሚታያችሁ ድምጽ እየመለሰ ነው። ነይ ግቢ አዩ እንትን አልኩሽ። እሺ ጊዜ ቅዱም ስራችሁ ስራ ፈትላ ኔትወርክ እኮ ይዟል። ግን እንትን አዩ ልኬልሻለሁ እኮ እናት አለ ጫን ብለሽ ግቢ አክሴፕት በይ ወይ ሰበሽ ይሄዳል ወይ ዘንድሮ ተቃጠለ። ኧረ ተቃጠለ እንዛም ይቃጠል። አይ ለእውነት የማይቆም ህዝብ ነው ያለው እንጂ አይ ሽልምት ህዝብ እኮ ነው ያለ። እዚህ ቲክቶክ ላይ ያለ ሰው በተለይ ጌትነኝ ወንድ አምላክ አብዛኛው አንድ ነገር ልንገራችሁ። ሴት ሆኖ በሴት ልጅ የማይፈርድ ሴት ሆናችሁ በሴት ልጅ ጨክናችሁ ለወንድ የምታሽቀብጡ እኔ ሌላ ምንም አልላችሁ። አልጋ ላይ መጨረሻቸው እንደው አይመር አልጋ ላይ ሚሸና ባል ይስጣችሁ። ሌላ ምንም አለንም። አሽቄ ሁላ መጀመሪያ ሴትነታችሁን አስከብራችሁ ነው ለወንድ እንትን ማለት። ሴት ልጅ ከፍ ማድረግ እኛ ሴቶች ነን። ከሴት ጎን ቁመን በቃ ሴት ልጅ ከፍ ማድረግ። ሴት ልጅ ምንድነው? እሺ ወንድ ልጅ እኮ ወንድ ነው የምር እንችላለን ብሎ ሴት ልጅ ከፍ ማድረግ ነበረ። አዎ እንችላለን፣ ፓወራለን። ሴቱንም ብዙ ነገር መስራት እንችላለን ብለን ይያለን ነበር። ወንድ ስር ወንድምሽን ጫካ ፈልጊ እዛ እየቆፈረ ነው ምድረጅል ሁላ ሙናን አንድ ነገር ገባች ወጣይ ኔትወርክ ነው መሰለኝ። ሴትነትን ስታከብሪ ራስሽን ታከብሪያለሽ። ያሞኖ ሆነ ንግስቷ ማለት ነው ተመራቸዋለች ምን ጊዜ ማለት ነው። ወንድም ሴትም ሆና ጀግና ናት ትመራለች። ኃይልዬ ጨረቃይ ማለት ነው። ከዚህ እሳት ብቻ ያውጣታል ፈጣሪ። ትናንትና ማታ ማለት ነው እንጥላለን ብለው ሲጣደፉ ቲክቶክ ሙሉ እሷ አልሆነችም እኮ እንደው ሙሉ ይሃዩ ታሚ እስከ 2 ሰዓት ሰባሰት ነበር ነው እኔ ያልኩሽ ከዚህ ወጣውና እንደው ካንቺ ከወጣን በኋላ ማለት ነው ዙዙ ገብታ አልተናገረችም።
ባሰኝ ነው የምልሽ ባሰኝ። እኔ ወጣሁና ለቀኩት ወየ ተናደርኩ የምር። እኔስ ብትይ ሙና ገብታ ምን ስታወራ እንደነበረ ያ ሙላ ገደል ገባ። ረሳሁት እኔ ወላሂ ረሳሁት። ለምን እንደው ታውቂያለሽ ማለት ነው ሲሄድ በዛም ገልብጠዋታል። በዚህ ኧረ ሀያት አልኩና ብድግ አድርጌልሽ ይሄንን ከመሬት አንስቶ ሰማይ የሚያፈርጥ ጽሑፍ እየጻፍኩ ወሰድኳት እኮ አያየሁሽ ነበር። ቤትሽ ገብቼ ነበረ ኧረ ተይ ትላንትና ሙያ ሙሉን የሙልየብሻለሁኝ። ኧረ ተይ ምንም አትጣፊ እንደዚሁ ፖስቻ በቃ። ኧረ እኔ ምንም አልጻፍኩኝ እኮ ምን ጻፍ? አሁን ንግስቷን ሚዲያ ትመራለች ምናምን ብያለሁ። አትጻፊ ካላስ እንዲሁ ፖስቻትን ደግሞ አንድ ነገር ልንገርሽ ገዝተ ላይ ሆናችሁ አሳልፎ ሰጠ ምናምን አትበሉ። ካላስታውት ይሰልችቷል ይሄ ነገር ወላሂ ላዚም በጣም የተደጋገመ ወሬ ነውና ያስጠላል። ስሟንም ጠርቼ ነው የምነግራት የምናገረው ደህናን ካላስ እሷ ማለት ነው ላይ ማታም እንዲያለ ታውቂያለሽ ምን ሰርታ ነው የተዋግታ ነው ጀግና የምትሏት? እሱ እኮ ነው ካንተን ያወጣት እሱ እኮ ነው ከዚህ ያወጣት ስላለች ማለት ነው። ለሰው መልስ ትሰጪ ነው ገደል የምትገቢው። ለሰው መልስ በሰጠሽ እንትን ነው በሰጠሽ ቁጥር ገደል ትገቢያለሽ። ያ ሰው አወራ አረከሰ ማለት ነው። እሷ ማንንም ያውቃታል ስለናንቺ ብትይም እሷ የተመሰከረላት ነው። በሁሉም ሚዲያ እያየሽ ነው። ሁሉም ሰው ያወራላታል። መኪናውን የገዛው አፈርድ የሚግጦን መኪናውን የገዛው የምን እንትን አይፎን ነው የሚመልሰው። ማዋቆ ሊገዛላት አይፎን ወዶ ነው የሰጣት። ለምንድን ነው የሚመልሰው? ታይ ሰላምማ ታዲያ የንብረት ዝርዝር ማአት እንዴ ስለሚገባት ነው የሰጣት አይደለ? ለነገሩ ማለት ነው ሀዩዬ ሩታና አብርሽ በሚጋጩ ጊዜም እኮ እንደዚህ ብለዋል። ላይ ያለ ህዝብ የተረገመ እኮ ነው አብዛኛው። ወለ የተረገመ ታያለሽ። ይኸው መኪናውን የገዛው እሷ ነው፣ በሷ ነው ያደገው፣ በሷ ነው እንዲህ ሆነው፣ በሷ ነው ሆነው። እንግዲህ ምንም መሸቀ ያረጋል አርጉልኝና በሷ ነው ያወቋት። ግን ያን ሁሉ ሌላ ነገር አንድ ሀያዩ አንድ ነገር ማወራሽ ነገር በሱም ታወቀ እነሱ ተዋደው ተፋቅረው እየኖሩ ነው። ሌላው አሽቃባጭ እሷ ወጣ ተናግራለች። በእኔ ነው ያታወቁ ብላ ተናግራለች። በእኔ ነው ያገኘው ብላ ተናግራለች። ተናገረችው ካላስ እኮ ማንም ሰው ሀዩዬ ማለት ነው ተናገረ። እኔ ላንቺ ስጦታ የምሰጥሽ ወዲጄ ወይም ስለሚገባሽ ፈቅጄ ነው የሰጠሁሽ አይደለም? አዎ ሲጣሉ ይሄን መልሱ ይሄን እንደዚህ አድርጉ ምን ማለት ነው? ወዶ እሱ ብሏል አላለ እሷን ሞራሏን ለመንካት ነው እንጂ እኮ ባለፈው እኮ ታዲያ አንድ ወሬ ለወራሽ ደግሞ አይው አንድ አሽቃባጭ ተንስታ ማለት ነው አንድ አሽቃባጭ ተንስታ ወርቁም ተመልስ እያለ እያቦካ የነበረ አይው በእንደዚህ ነው ኳፍ የሚሄደው በእንደዚህ ነው የሚሄደው። እና ተዋቸው የምን ወርቅ ነሽ ለበሰች ወርቅ አራሱ እሱ ሰጣወልኝ ባለፈው አመታቸውን ሲያከብሩ የሰጣችውን ወርቅ ይመልሳሉ። እንዱ የወሬ መቸኮሉን እኮ ነው የምልሽ። የሰው ካሁን በኋላ ማለት ነው በቃ እንትን ላይ ካሜራ ላይ ተጣጣ እንዳይሰጣጥ ማድረግ አለበት። ሆነዋል። አሁን ላይ እሱ የማይሰጥ እሷ ማሰጥ እሱ ካሜራ ላይ መሰጣት የለበትም ስጣታ ካሁን በኋላ። አዎ እዛው ይሰጣል። ምድረበኩላ ተገጤ ሁሉ እዚህ መጣ ማለት ነው። እሱ ባጠፋ ሰዓት መኪናውን የገዛው ይላሉ። ደግሞ ሳታጠፋ አይፎኑን ትመልስ ዱባይ ወስዶ ግን እኮ ማለት ነው ውደቴ ተመልካች እኮ ከካሜራ በላይ ነው። የካሜራ ወላሂ መርፌ ይቀራቸው እኮ ሲሄዱ እንዴ እነሱ ምንም አይቀራቸው እኔ ምንም እንዴ ምንድነው ይፍተናው ሽኩራን በይዝም ብለሽ ለኔ ነው እንዴ የንግስቷ ፎቶ ገልጫ አድርገሽ እኮ ተለቀቀልሽ። ታንኪዩ እኔ ድንቡሽቡሽ ሲሰራችሁ ልስጣችሁ ስልክ የምናፍል ቆረብይ ተመልካች ከካሜራ በላይ ነው። ጥንቃቄ የራሳችንን ጨዋታ እንጫወት። እነሱ ሁለቱም ጎበዞች ናቸው። እኔ ገረመኝ የሀያትና የኔ ነገር ኮለ ትላንትና ሙና ገብታ ስትመክረን ወደ ራሳችን እንመለስ ሐዲስ እንስማ ምናምን ስንል ቆይተን
ዙዙ ገባችና ለደቂቃ ቀየረችን ማለት ነው። እዛ በኋላ ተገለበጥን። 2 ሰዓት ዙዙ ተረዳ ነው ማለት ነው። ጨረቃዬ ማለት ነው። ጨረቃዬ ሶስት ሞዳቸው ፍቶች እንዳለ ሚሴጁን ባሳያቸው ላይ ዛሬ ተናደዱ ሁሉም ጽፈው ያላልኩኝና በቃ የነሱንም ሳላይ ገባሁበት ቪዲዮ አሳልፋችሁ አትስጧት። በውስጥ ስንት ሰው ነው ያለ አሳልፋችሁ አትስጧት ላይ ሰጠናል እኮ እንደዛ ኮስፋል። ግን እዛ ገዝተለ ወጣችሁ ማለት ነው። አሳልፎ ተጠምናም የሚያወራ እንኳን ተመጣ ካላስ በቃ ዝም አስብሏቸው አያገባንም። እኛ አቢቲ በደቂቃ ነው ቱክቱኩን የተቆጣጠርነው። እሺ ምን በደቂቃ የተገለበጠ ነገሩ እንዴ ልጅቱ እኮ ግን እህት አላት እኮ እህቱ ያሏት ደግሞ እንደሰው ቅብጥ ያሉ እንደሰው የሚያምሩ እንደሰው ትንንሽዬ እንደ አባንደ ያለሁኝ እንዴት አይነት አንጀታ ልጅ አረ ሀዩ አንድ ልጅ አለ ተሶ ጋር ቀናብራ ለቃት ቅድም እንደውም ገብታ እየወረ እየተሳደበ ነበርና ሰላም እንደት ነሽ? አልሐምዱሊላህ ከዛ አንቺ እየሰማሽ ነው። ትናንትና ነበር የፈለኩሽ አንቺን ለመጠየቅ ማለት ነው። የሆነ ሰዓት ሀያት ምን ተጀመረ መሰለሽ ድራማው ምን ላይ ሆኖ ነው ያኔ ስጦታ ሰጠነው ምናምን አይደለም የሆነ አንቺ ነፍሷ ሊወጣ ልቧ ማለት ነው። እውነት ነው እናንተ እሰይ ደግ ያደረገች የኔ ጀግና። እሷ እኮ ሴት አይደለችም ሲጀምር ወንድ ናት። አዎ ወንድ ናት። በስራዋ ወንድ እዩ የሃይሚ ልጅ በሙሉ ማለት ነው። እዩብኝማ ሲያማምሩ ብታይ ሁሉም ደስ ትንሽ እኮ ናቸው። ስሙ እናንተ ከማንም ከወንድ ከሴት ትበልጣለች የና ጀግና ሴት። አዎ እንደዛ አሞግሷት ግን እንትማን አትንኩ፣ ጓደኛዋን አትንኩ። እሺ ምንም እንደዚህ ነው። እግዚአብሔር አትንኩ። ስሙ አይፎን ወርቅ ምናምን አታውሩ። እዚህ ላይ አታውሩ። እኔ ያላልኩ ነው የኔ ወድ ያሉትን እነሱ ጀግኖች ናቸው። ተሰርተው የሚለወጡ ልጆች ናቸው። ብዙ ነገር የሚያስተምሩ ሁለቱም ምርጥ ልጆች። አዎ ስለዚህ ማይሆን ወሬ አትወሩ። መቼም ቢሆን ሃይሚ ማለት ነው። አዎ ከፍ ነው እንጂ ዝቅ መቻው ወላሂ ሽብርቀኛ ይመጣል። ደግሞ እኔ እዚህ ባርኩት ምክንያት ምንድነው ታውቂያለሽ? አይፎንና ወርቅ ምናምን ታወራላችሁ። ለዛ ምንድነው አወሩ እያሉ አሉ እኮ ነው ያወራን አይደለም አሉ ነው እያሉ ነው። አዎ እነሱ 32 ሰዎች ናቸው። እነሱ አውሩ እናንተ ፖአበሉ። አዎ እንደፈለጋቸው። አዎ ስለዚህ እኔ ግን ግራ ገባኝ እኮ እንደው እኔ የትላንት ቪዲዮ ተመችቶኛል። አዎ የኔ ጀግና ሰደዋት ለገናቱ ልጅ እንጂ 12,000 ኮሜንት ሁሉ ማለት ነው። ስሙ እናንተ 12,000 የመጀመሪያ ጀግና ይሄን ያህል ኮሜንት ያስጣፈች የሴት ጀግና ማለት ነው። 12,000 ኮሜንት የኔ እናት ወላሂ ያው አንድ ታዋቂ የተባለ ሰው እኮ እንደዚህ አያገኝም። አይገርማችሁ? 105 እኮ ገባ እንጂ 105 እኮ ገባ። 3000 ሰብስክራይብ አገኘ። እሷ ለማንም መሸቀያ ሆነ። ግን እንደው አይ ረጃ ይሁን ለሳ ደግሞ ፈጣሪ አላት። አዎ ብቻ ታልፋለች። እቺ ቀን ታልፋለች። አረ ባንድ ቀን ነው የገለበጥ ነው እንደ በደቂቃ እኮ ነው የተገለበጠ የሚባል ነገር የለም። ምን ይላል መሰለሽማ? ምን ይላል መሰለሽ? ፈጣሪ ለጥላታችሁ ጥሩ ነገር አድርጉ ይላል። አዎ ሁሉ ሰው በሷስም ነው በሷስም አይደለ እንደመስረው ሁሉ ሰው ነው ስራ ከፈተች። ሁሉ ሰው ስራ ከፈተች። ይሄን ጀግና ወላ አንዱ አንዱ ያልገባ የለም እኮ አንዱ የሁለት ዓመት ፍቅረኛ ነኝ ይላል። አንዱ የዓመት ፍቅረኛ ነኝ ይላል። አንዱ ይላል 2 ዓመት በፊት አቃታለሁ ብሎ ለምን አልከው? በፊት ከፍቼ ነበር አለ ተዘጋብኝ። በሷ ስከፍታ አሁን ጥሩ ሆነልኝ አለ። ሌላ እናንተ ማለት ነው ጌስት ላይ የምታወሩ ሳይሆን በቃ ዝም ብላችሁ እሷ ፎቶ ፖስት አድርጉ። አዎ ቻናሏን ጭምር ቻናሏን ደግሞ ሸርሸር አድርጉላት።
ተዋብሉ ምንም አትጨናነቁ እሷ መቼም ቢሆን ሃይሚ ትችላለች ጎበዝ ናት መጀመር አሁን ማለት ነው 202 ነው አይደለ ንጥር ያለ የራሷ ኦዲየንስ ነው አሁን ሌላው ተመንጥሮ ወጣኮ ወጣ ያነሱ ወጡነኝ ለቅምቃሜው ወጣ አሁን 202 ንጥር ያለ የራሷ ኦዲየንስ ነው ካላስ ናው አው ወለህነት ነው አንስተው እንደሷ አልጀመረም ነው ደግሞ ሳይኮን አልነከባይ ነው እንዳለ ዜሮ ባለፈው ሰምታሽለ እንዴ እሷ እኮ በኦዲየንሶቿ ስለምትተማመን ነው እያሉ ተመስክራለሁ ሲጀመር አስተማማኝ እህቶ ያሏት የወንድሟ ደጋፊ ወይ የፍቅር ደጋፊ ወይ የሄለን ደጋፊ ወይ ይወዷታል እሷ በጣም ሁሉም አሁን ብቻ ተዝተው ጉቶ ብቻ ተላቀቅ እንደው ይሄ ያልደረቀ ኩበት እንደው ግን ከሱ ብቻ ዩቲዩብ ብታጅ ቲክቶክ ብታጅ ፌስቡክ ብታጅ የሷ አንተ ነው የሚወራው በቃ አየር አንጫጫቸው እኮ ፈመሱ እኮ እንጂ ፈመሱ ወላሂ ፈመሱ መጀመሪያ ሩታና አብርሽ ነበሩ ገለበጠቻቸው እኮ አሁን እሷ ናት መሪዋ ገለበጠይ ወላሂ ገለበጠይ لا حول ولا እኔ እንደዚህ ሀያ አራት ሰዓት ደቂቃ ውስጥ ወላሂ ግን አንድ ነገር ተናግሯን እኮ ደግና ናት በውጭም በቤትም እንደ ሃይሚ የሚሰራ የለም ተብሎ ተመስክሮላት አባባ ማታ በአብዛኛው በሊቭ ላይ ነው የታየው የዛሬው ቪዲዮ ማለት ነው ወላሂ በአብዛኛው በሊቭ ላይ ነው የታየው እንዳይታይ ተብሎ እኔ በሾልኮ ታይቶ ነው አሁን ወደ 190 እየደረሰ የትላንት ቪዲዮ ማለት ነው ሲሞይና የትላንት ቪዲዮ መጨረሻ ላይ በጣም ሳቅ ያለ አይ አይደለም እኔ በየከደው አይተው ነው ትራፊው ነው ወይ ይሄውም ያ ቢጨመር ይሄ ሊደርስ ነው እኔ እንዳታው ተብሎ በሊቭ ላይ በአብዛኛው በሊቭ ላይ ነው የተፈረጁት ማለት ነው የሶስት የተደወለ ነው ቀንሱ እየተባለ እኔ እንጃ ያኔ ቀንሱ ይሄን ሰብስክራይብ አንሱ እየተባለ 3000 ጨመረ እኔ እይታውን እንዴ ነው ይባል አሁን ወደ 190 ገባ 24 ሰዓት ታይገባ እኔ እቺ ልጅማ የሆነ እኔ አይለቃትም ወላሂ ነጃኒ ልጅቱ ገዳምናት ፈጣሪ ሁሉ ነገር ሰጣታል እኮ ብቻ እንደዚህ አይለቃትም ፈረሁኝ እኔ እንደዚህ ተሆነ አይለቃትም ወላሂ በምንም እያታለለ ዘው ነው የሚያረጋት እንደዚህ እየተወቀይ ታይ እንዴት ይሻላል እንደው እንግዲህ ፈጣሪ ያቃናው ፈጣሪ እሱ በትትና ያወጣታን የዋህ አምላክ እኮ ያላቀው እኔ ግን በጣም እኔ ብትወዱኝም ብትሉኝም እኔ ጠልቼውም አይደለም ብሩኬን አምጫዋለሁ እሳት ላይ ጥዷት እንደሄደ እርግጠኛ ነኝ በቃ አንቺ ብቻ አይደለሽም ባንቺ ሁሉ ይስማማ አታውሩት በተባለ ነው ዝም ወሬው ሌላው ታውሪ ስለማይፈልግ ለዛ ነው እንጂ ለዛ አይደለም እውነቱን ለማውራትና ለምን ሳይሆን አሁን አውርታችሁ ምንም ጥቅም የለው አወሬ አሉ እንዲህ አሉ ሳይሆን ይሄ ነገር ትችት ሲሄድበት የትም አይሄድም ትችት መሄድ አለበት አይ ይገባዋል እባክሽ ተብሏል ትናንትናም እያለ ነበር ሰምቷል ባንዴ በፊት ተናግሯል አው ካላስተውት አሁን ቢታችን ደግና ይዞ ወደፊት ነው ወላችሁ አው ለሱ ሳይሆንማ ወላሂ በቃያት ለሱ ሳይሆን የሱ አሽቃባጮች እንዲሰሙ ነው የሱን አይደለም የሱ አሽቃባጮች መቼ ጠፋቸው እነሱማ አሁን እስከታች ነው እያዩ አይደለ በሌላ አካውንት ይሄን አካይ እየሰሙ እኮ ነው እኔም እኮ እንዲሰሙ ነው እያየው ነው እየሰሙ ነው ስለዚህ ይቺ ልጅ አደራ ነው ተቀብሎ የመጣው ምንም ታድርግ ምንም ካላስ ዝም በይ ዝም በይ አብረው ናቸው ሁሉም አብረው ናቸው እዛው ታያቸው እነሱ ያውቃሉ ያንን እኛ አናቅም ሆነ ለመናገር እኛ አናቅም ከጀርባ ምን እየተሰራ እንደሆነ አናቅም እኛ በሃያ የካሜራውን ብቻ ነው እኛ የምናየው አይደል እቺ ካሜራ እቺም ብቻ ነው እንጂ እኛ ተውጪ ስለተረገጠኝ ነው የተናደርነው ለምን ተነካነ ነው ገልብጠናን በደቂቃ ሹሃዳለ ተሚሰድባት ለቆኛ ሞግሳት ይበልጣል አትጣት ጉልሃ ግባባ ኦኬ ወይ አንዲና ሁለት እኮ ነው የሚሰድባት ምን አለ አዎ ሌላ የለም ቢያንስ እንደው 10 አይሞሉም ወላሂ አልዓዚም አይሞሉም
ተዋቸው። አዎ ተዋቸው። እሷ ደግሞ እያያችኋት ነው የምጠሉኝም አመሰግናለሁ እያለ የምከድና የምደግፏት ልጅ እንደሷ ጠንካራ ሆኑ። እሷ ወሬ ትወዳለች። እያያችኋት እንዴት ትዘቀዘቅ እንዴት ትረገጥ። ወጣ እንኳን እኮ ሰደባችሁኝ የለ ምን የለ እንደሷ ሆኑ። በቃ እናንተም ጠንካራ ጎበዝ ወሬ የማወዱ የሥራ ሰው መደገፍ አለባችሁ። ደግፏት ከላስ ይለውን ተወት። አዎ ቻናሏን ብቻ ሸርሸር አድርጉላት፣ አሳድጓት። አሁን እንደውም በግፍ ሸርሸር ማድረግ ነው። አሁን ሸር አድርጉላት ፎቶዋና ቻናሏን ባንድ ያቀናበራችሁ እንደዚህ አይነቱ ጋር እንደዚህ ሸር አድርጉላት። አዎ ያ ነው ያ ለሷ ጥቅም ያለው ያ ነው። ማታ እስከ 2 ሰዓት ነው እናቴ እንቅልፍ አጣን ስንፖስት ያደርነው። አዎ ተደባልቋል እኮ ነው ጧት ታዩ እኮ ድብልቅ ኃይለኝነት ግን እንደ ወዴንስ የለም እኮ በተለይ ስራት ዋው ግን እልህ ትገቡ ደግሞ አንድ ነገር መመክራችሁ ማለት ነው። ሰው ብቻ እንዳገለብጡ እሺ አማን አደራ ነገ ሞት አለብን። በገልበት ሁሉም ተነጋግረን አይገለበጥም። አዎ እንዳታበላሹ እንዳገለብጡ። ይሄንን ኩበቱን ገልብጡት ችግር የለውም። እሱን ስደቡት ብቻ ጓደኛዋን አትንኩባት። በቃ ደግሞ ታውቃላችሁ እንደማወድም ታውቃላችሁ ሆነ ለመናገር እሷ እኮ ብትነካ ይሻላታል እሱን ተመነኩባት እናቱን ተመነኩባት እሷን ብነኩ ይሻላታል እሷ ማለት ነው። ያንን እሷን ማክበር እስካለባችሁ ድረስ ጓደኛዋን አትንኩ። በስድብም ሆነ ባሽሙርም ሆነ በምንም ሆነ እሷና እሱ ይተዋወቃሉ። እኛ በ20 ደቂቃ እንትን ነው ለሰደባ መልሱ ምንድነው እናንተ ሸር እያቀበጣችሁ አሁን ዛሬ አንድ ላይ ማለት ነው ጸጉሯን በስንት አይነት አሰርታት አለ። እኔ ፎቶ ነው እንደ በየገብች ወለስ ፎቶ ለቃና ያረጋትከ ወይ የሳህተት ይያሉ በእውነት ኢንስታግራም ላይ ገባሁ የለችም፣ ዩቲዩብ ላይ ገባሁ የለችም፣ ቲክቶክ ላይ ገባሁ የለችም። ቤት አንጥተው ነው አልኩኝ በሶስት አይነት ስራ አሰርታት አለ ወላሂ ቲክቶክ ላይ ማለት ነው። ጸጉሯ ደግሞ የራሷ ነው ቀዩ ጸጉር ነው። እኔ እኮ ግራ ገባኝ እንጂ ዛሬ እቺ በውስጥ ልካላ ነው እንዴ ፎቶ አልኩኝ ግራ ገብቶኝ ነው ወለህ። አሁን ይሄ ከእንትን ከደረቷ በላይ ራቁታን ሁና ልክ ሻወር ወስዳ ወጣ እንትን ያለችው የት እንዳመጡት እኮ እኛ አናውቅም። እሱን እንትን ነው እሱን እንትን አርጋ ነው በቴሌግራም አዎ እኮ በቴሌግራም ፕሮፋይል አርጋ ነው እሱ ያንን ያሺ አረ ይሄንን ራሱ ሴትዮዋ ልጅቱ ነው እኔ ዘውስታ በጀይታ አንጥታት ነው ልክ ምን መስላል ንቅሳት ሁሉ አርጋባታል። አንዳንዱ ላይ ማለት ነው እጇ ላይ ንቅሳት አለ ምናምን ቅንብር እኮ አንደኛ ያልኩሽ ያ ረህማን ረሂም ቅጥል አልኩሽ። ገስት እየሰሩ ያን ገስት እየተሻሙ ደግሞ ያብርሽ እህቶይ ደግሞ አቤት ይወዷት እንደው ደስ ሲል ያብርሽ እህቶይ እያየናት እኮ ነው ያደገችው። ገና እኮ ካብሽ ጋር ስትመጣ እኮ ነው እኛ የምናውቃት። እኔ ብሩክ እኮ ነው እኮ ነው አላውቀውም እሱን ለራሴ እሷን ነው የማውቅ እኔ ባቀውም አልፈረጅም። እሷን ግን የሆነ ትምህርት ቤት ሄዳ ስመጣ ልደት ያከብሩላት ውሃ ውስጥ ነክረው ምናምን እንደገና ግጥም ደግሞ ለአባቷና ለእናቷ ገጥማ ትታለቅስ ለወንድሞቿ የወንድሞቿ ግጥም ደግሞ ለሁለቱም በጥባጭ ነው እንዴት ወደኛለህ የሚል ነው የሚያስቅ ለስደተኛ የገጠመችውን ያንን ማይቻለሁ። እንደገና ደግሞ ጫማ ሀዲያ ሰጣ ለሙብ የማይረባ ሰጥሽ ብለው ሰድበዋት አልገባም ብላኮ ኦዲየንስ ጠቅላላ ጮሆበት አብርሽን ነው በግድ ያስገባት መልሶ አልገባም ብላ አልሄድም አልሰራም ብላ ዩቲዩብ ላይ አስረውን እኮ የስንት ቻናል የሙቢን ቻናል ታንቀጠቅጥ ነበር። የኤፍሬምን ቻናል እሷን ይዘ ሄደው ያብርሽንም እንደዛው በፊት የሰራው እሷ ነኝ ወላሂ ነው ሁሉንም ነው ያሰደኝ። አረ የስንቱን ገልቢ እንደገና ደግሞ የስንቱን ፋሚሊስ ብትይ እንዳለ የስንቱን ዝም በይ ዝም የራሳችኛ የራሷ ነው ውዴ ማሳደግ በሚለው እሷ አልቀራትም የማም አልቀራትም ወላሂ ማለት እኔ መከታተል ያስኩ ግን መከታተል ያስኩ የናብሬ ነው ስልክ አላችሁ እንዴ ቁጥር ይደውለዋል ብለዋል። ግን የደወላለ ወንድሟ ትልቁ ወንድሟ ተይቢላት እንቢ ብላ ነው ብለዋል። እሱ ልጁ ዛሬ እየፎከረ ነበር ካልጠለፍኳት ብሎ ያሉ ነው እናንተ ጅልታችሁ ነው እግዚአብሔር ምን ሆነሻል? እነሱ እኮ ብዙ ወንዶች አሉ እሱ አጠገብ ምን ሆነሻል? እሷን አፍኖ አሁን ወደ
ምንም አያመጣም እንዴ ወንድሞቿ እኮ አሉ አንቺ እንዴ ወንድሞቿ ቢኖሩ እሷ ከሄደች በኋላ ከየት ያገኛሉ? ላላ እንደዚህ ወሬ አታውሩ አስለሽ እሱ ቀዳዳ ነው ልጁ እንደውም ኢትዮፕ ላይ ፖስት ለማቃጠል ነው ደውላለሁ ስልክ ያላችሁ እኔ አላውቅም ቲክቶክ ላይ እኮ ችግር የለም ዩቲዩብ ላይ ወስዶ ደግሞ እናንተ ያወራችሁትን ደግሞ እንዳይመነዘር እንደዚህ አታውሩ ቤተሰብ ይቀርባችሁ ኖ እኔ እንደረታው ላይቭ ገብቶ በራሱ ያወራ ነበር አለኩ እኮ የሳን ቴንሽን ስለዘና ማለት እኮ ነው ውዴ ቴንሽን ለማድረግ ባታ በጣም እንትን ብዬ ነበር ጌታን እኔ አንድ ነገር ልንገራችሁ ደግሞ ነበር ትላንትና የደወለችው እኔ እንጃ ግን አንድ ነገር ልንገራችሁ ዝግስት ላይ ወጣችሁ እያሉ ነው አው እሰራለሁ ብላ እምቢ አለ ያሉ ስራ ነው እያሉ ነው እና እሱ ደግሞ ልጁ ፖስቷል ብለዋል ያኔ ሂጆ ለመክፈል ነው ብሎ ማለት ነው ተቃጥያለሁኝ ያንን ለመክፈል ነው ብሎ ፖስቷል ብለዋል በቃ ሂጆ ለታደ ሃይሚ ለምን ለምሳሌ አስገባሪ በራሱ ይቃጠል እንጂ ምን አገባል ተነጋግረው እንደሆነ አናቅም እኛ ተነጋግረው እንደሆነ አናቅም ዝምታው ነው እሱ እኮ የኔ ቤት ፈርሷል ያንተ ቤት ፍራስን ብሎ እኮ በሐጅ እኮ ተናግሯል እኮ ያንን ነው እንጂ ልጅቱን ምንም አያረጋትም እንዴ እናንተ አሁን የት ቢደርስም የኔ ቤት ፈረሰ ብሎ ልጅቱ የልጅቷንም ህይወት እኮ ያ እንትን ያበላሽ ነው እኮ እንደዛ እኮ አጀንዳ እየሰጠ ነው አይዟችሁ ጃለሌ እንትን ማለት ነው ወሬ እንደዚህ አገኛችሁበት ወሬ የሰማችሁትን እንትን አትበሉ ማርያምን እሷ እኮ እናንተ እሷ ታዋቂ አዳምጪኝ እሷ ታውቃለች ምናምን ትላለች ምንም ቢታቅም እኮ አዳምጪኝ እሱ በስንት ሚሊየን የሚታይ ታዋቂ ቲክቶከር ነው ታዋቂ ነው አንድ ነገር ቢያጠፋ ስንዝር አይሄድም ስንዝር ይያዛል ሞኝነሽ እንዴ መኖር ይፈልጋል እኮ ቀልደኛ አውቆ ነው አጀንዳ እየፈጠረ ነው በቃ እሱ እንትን ነው እሷን እንደ